ሰላም ጤና ይስጥልን ውድ አድማጮቻችን እንደምንላችኋል። ከትርታ 97.6 ኤፍኤም የዕለተ አርብ ጥቅምት 21 የትርታ 600 የምሳ ሰዓት ዜናዎችን ይዘን ወደ እናንተ መጥተናል። ዜናዎቹን ወደ እናንተ በማድረስ እኔ በፍቅር ግዛቸው አብሬያችሁ ቆይታ የማደርግ ይሆናል። በቴክኒኩ በስፍቃድ ባልቻ አብሮን ይቆያል። በቅድሚያም የአገር ውስጥ ዜናዎችን እናስቀድማለን። የታሸጉ ምግቦችን መቆጣጠር የሚያስችል ረቂቅ አዋጅ ተዘጋጀ። ዜጎችን ተላላፊ ላልሆኑ በሽታዎች እያጋለጡ የሚገኙት የታሸጉ ምግቦች ቁጥጥር እንዲደረግባቸው የሚያስችል ረቂቅ አዋጅ ወጥቷል። የዚህ አዋጅ መጽደቅ ማህበረሰቡን ተላላፊ ካልሆኑ ህመሞች በመከላከል ረገድ ጉልህ ጠቀሜታ አለውም ተብሏል። ረቂቅ አዋጁ የታሸጉ ምግቦች ሙሉ ለሙሉ ከገበያ እንዲወጡ የሚያደርግ ሳይሆን ምግቦቹ በውስጣቸው የያዙትን የስኳር፣ የጨውና የስብ መጠን ሁሉም ሰው እንዲረዳውና በግልጽ እንዲቀመጥ የሚያደርግ ነው። አሁን ላይ ከዘመናዊነትና የባህል ለውጦች ጋር ተያይዞ ማህበረሰቡን ተላላፊ ላልሆኑ በሽታዎች የሚያጋልጡ ምግቦች አብዝቶ በመጠቀሙ ለከፍተኛ የጤና ጉዳት አልፎም ለሞት እየተዳረገ ይገኛል ነው የተባለው። ረቂቅ የተዘጋጀው በተዋልዶ ጤና አገልግሎት ሰጪ ማህበራት ህብረት ኮርሃ ሲሆን ድርጅቱ ከ30 ዓመታት በላይ የዘለቀ በተዋልዶ ጤና ላይ የሚሰሩ የሀገር አቀፍና ዓለም አቀፍ ድርጅቶች ህብረት ነው። ድርጅቱ የማህበረሰብ ጤናን የሚመለከቱ የተለያዩ ጉዳዮች ላይ ትኩረትን አድርጎ ይሰራል ያሉት የድርጅቱ ዋና ስራ አስፈጻሚ አቶ አበበ ከበደ ትኩረቱን የሚያደርግባቸው ጉዳዮች ውስጥ ለሁሉም የጤና ጥቅሞች እንዲሁም የጤና እክሎች መነሻ የሆነውን ስነ ምግብ ወይም አመጋገብ አንዱ እንደሆነ ተናግሯል። ጤና ሚኒስቴር ከሚመለከታቸው መንግስታዊና መንግስታዊ ካልሆኑ ተቋማት ጋር በመሆን እነዚህን ምግቦች ለመቆጣጠር የሚያስችል ረቂቅ አዋጅ አዘጋጅቶ አቅርቧል። የኢትዮጵያ አየር መንገድ ወደ ናይጄሪያ ሳምንታዊ የበረራ ቁጥር ወደ 34 በማድረስ ቀዳሚ አየር መንገድ ሆነ። የኢትዮጵያ ኩራት የሆነው የኢትዮጵያ አየር መንገድ ወደ ናይጄሪያ የሚያደርገውን ሳምንታዊ የበረራ ቁጥር ወደ 34 አሳድጓል። ይህም አየር መንገዱን ወደ ናይጄሪያ በብዛት የሚበር አየር መንገድ አድርጎታል። አየር መንገዱ በዚህ ሳምንት አዲስ በረራ ወደ አቡጃ ሲጀምር የአየር መንገዱ የናይጄሪያ ቀጠና ማኔጀር ፍሬዎት መኮንን አየር መንገዱ አዲስ በረራ ብቻ ሳይሆን የጀመረው በኢትዮጵያና በናይጄሪያ መካከል ያለውን ግንኙነት ያጠናከረ ነው ብለዋል። አየር መንገዱ በዚህ ሳምንት ወደ ሌጎስ ናማዲ አዚኪዌ አየር ማረፊያ ተጨማሪ 3 በረራዎችንም ጀምሯል። የኢትዮጵያ አየር መንገድ ወደ ናይጄሪያ ከ65 ዓመታት በፊት በረራ የጀመረ ሲሆን ናይጄሪያን ከ150 ዓለም አቀፍ መዳረሻዎች ጋርም አገናኝቷል። አየር መንገዱ በአሁኑ ጊዜ 14 ሳምንታዊ በረራዎችን ወደ ሌጎስ፣ 10 ወደ አቡጃ እንዲሁም 5 ጊዜ ደግሞ ወደ ካኖና ኢኑጉ እየበረረ ይገኛል። ዘገባው የጋርዲያን ናይጄሪያ ነው። ደንብ ተላልፈው በተገኙ በ284 ድርጅቶችና 5512 ግለሰቦች ላይ እርምጃ መውሰዱን የአዲስ አበባ ከተማ አስተዳደር የደንብ ማስከበር ባለስልጣን አስታውቋል። የባለስልጣኑ ምክትል ስራ አስኪያጅ ንጋቱ ዳኛቸው የ2018 የበጀት ዓመት የሩብ ዓመት አፈጻጸምን የገለጹ ሲሆን አንዳንዱ አገልግሎት ሰጪ ተቋማት፣ አምራች ኢንዱስትሪዎችና ግለሰቦች ፍሳሾችን ወደ ወንዞች በመልቀቅ የደንብ ጥሰቶችን ይፈጽማሉ ብለዋል። ባለስልጣኑ ይህ እንዳይሆን በየጊዜው ለህብረተሰቡ የግንዛቤ ማስጨበጫ ቢሰጥም አሁን በወንዞችና በወንዞች ዳርቻ ፍሳሽ የማስወገድ ተግባር እንደሚታዩም አስረድተዋል። ከተሰማሩት ባሻገር ከድርጊታቸው በማይታቀቡና ደንብ በሚተላለፉት ላይ ባለስልጣኑ በህግ በተሰጠው ስልጣን መሰረት እርምጃ እየወሰደ እንደሚገኝም ምክትል ስራ አስኪያጁ ተናግሯል። በዚህ መሰረት በተያዘው በጀት ዓመት አንደኛ ሩብ ዓመት ብቻ 284 ድርጅቶችና 5512 ግለሰቦች በድምሩ 5796 ደንብ በመተላለፉ ላይ እርምጃ መወሰዱን ምክትል ስራ አስኪያጁ ገልጸዋል። በወንዝና የወንዝ ዳርቻ አካባቢዎች 8000 በሚደርሱ ባለሙያዎች አማካኝነት በ3 ፈቃደኞች በትኩረት የክትትል ስራ እየተሰራ እንደሚገኝ ነው አቶ ንጋቱ ዳኛቸው የገለጹት።
የደንብ ጥሰትን በመከላከል ረገድ የህብረተሰቡ ተሳትፎ እንዲጎለብት በተለያዩ መድረኮችና የግለሰቦች አማራጮች በወጡ ደንቦች ዙሪያ ግንዛቤ የመፍጠር ስራ መሰራቱንም አመላክቷል። በዚህ መሰረት በ2018 በጀት ዓመት በመጀመሪያዎቹ በ3 ወራት ትምህርት ቤቶችን ጨምሮ 1.2 ሚሊዮን የሚደርሱ የህብረተሰብ ክፍሎች ግንዛቤ እንዲያገኙ መደረጉንም ነው የተናገሩት። በዚህ የደንብ ጥሰት መተላለፍ ከ83 በመቶ በላይ መቀነስ መቻሉንም አስረድተዋል። በተያያዘም በደረቅ ቆሻሻና ፍሳሽ አወጋገድ እንዲሁም ህገወጥ ማስታወቂያ፣ ህገወጥ ግንባታ ዙሪያ የሚያጋጥሙ የደንብ ጥሰቶች እየቀነሱ ቢሆንም አሁንም በቅጣት ሰንጠረዥ ውስጥ ያሉ መሆናቸውን አመላክተዋል። ከውጭ የአሜሪካው ፕሬዝዳንት ዶናልድ ትራምፕ አሜሪካ በአስቸኳይ የኒውክሌር ፕሮግራም ሙከራዎቿን ዳግም እንድታስጀምር አዘዋል። ትራምፕ የጦር ቢሮአቸው ውስጥ ይህንን ሙከራ በቶሎ እንዲጀምር የያዙ ሲሆን ውሳኔውም ዓለም አቀፍ እኩልነትን ለማስጠበቅ ወሳኝ እርምጃ ነው ሲሉ ተደምጠዋል። ትራምፕ ሌሎች ሀገሮች የኒውክሌር ሙከራ እያደረጉ በመሆናቸው ትዕዛዙን መስጠታቸውንም አስታውቋል። ትራምፕ አሜሪካ ጨዋታ ላይ አይደለችም ሲሉ የተደመጡ ሲሆን ሩሲያ ከቀናት በፊት ከ15 ሰዓት በላይ በአየር ላይ መቆየት የሚችልና 8000 ማይል መጓዝ የሚችል የኒውክሌር ሚሳኤል ሙከራ ያደረገች ሲሆን ትራምፕ ሙከራውን ተከትሎ በዓለም ላይ ትልቁ ባህር ሰርጓጅ በባህር ዳርቻዎች አለን፣ 8000 ማይልስ መጓዝ አይጠበቅብንም ብለው ነበር። ትራምፕ የኒውክሌር ባለቤት ሀገራት ሙከራ እያደረጉ ባሉበት ሁኔታ አሜሪካ አለማድረጓ ፍትሐዊ እንዳልሆነ እንድታስብ አንድምታ ሲሰጡ የአሜሪካ ወደ ሙከራ ዳግም መመለስ በአውዳዊ የጦር መሳሪያ ዙሪያ ያለውን እጥረት አባብሶታል። መረጃው የፎክስ ኒውስ ነው። ቻይና ለአፍሪካ ምርቶች የዜሮ ታሪፍ ስርዓት ይፋ ልታደርግ ነው። ይህ ኢኒሼቲቭ ከቻይና ጋር የኢኮኖሚ አጋርነት ስምምነት የተፈራረሙ ሀገራትን እንደሚመለከት ፕሬዚዳንት ሺ ጂንፒንግ ተናግረዋል። ቤጂንግ ከሁሉም ሀገራት ጋር የጋራ እድገትና ብልጽግናን ለማረጋገጥ መስራቷን ትቀጥላለች ሲሉም ተደምጠዋል። አድማጮቻችን ከሀገር ውስጥና ከባህር ማዶ የተውጣጡ ዜናዎችን ነበር አድምጠን የተመለስ ነው። አሁን ደግሞ ወደ ቢዝነስ መረጃዎች እናልፋለን። ኢትዮጵያ ታላቁ የህዳሴ ግድብን ጨምሮ ገብራዊ ያደረገቻቸው ፕሮጀክቶችን ለቀጠናዊ የኢኮኖሚ ውህደት ያላትን ቁርጠኝነት በተግባር ያሳየ ነው ሲሉ አፍሪካውያን ምሁራን ገለጹ። ፕሮጀክቱ አፍሪካን እና ቀጠናውን በኢኮኖሚ ለማስተሳሰር ጉልህ ፋይዳ እንዳላቸው ምሁራኑም ተናግረዋል። ኢትዮጵያ የታላቁ ህዳሴ ግድብ በዜጎች ርብርብ በራስ አቅም ገንብታም አጠናቃለች። የኒውክሌር ኃይልን ለሰላማዊ ግልጋሎት ለማዋል የሚያስችል ፕሮጀክት፣ የነዳጅ ማጣሪያና የተፈጥሮ ጋዝና ግዙፍ የማዳበሪያ ፋብሪካ ግንባታ ለማካሄድ ተግባራዊ እርምጃዎችንም ወስዳለች። በደቡብ አፍሪካ ጆሃንስበርግ ዩኒቨርሲቲ የአፍሪካ ቻይና ጥናት ማዕከል ዳይሬክተር ፕሮፌሰር ዴቪድ ሞኛዬ እንደገለጹት ኢትዮጵያ በኢኮኖሚው መስክ እየተገበረችው ያሉ የልማት ኢኒሼቲቮች ለሌሎች የአፍሪካ ሀገራት ምሳሌ መሆኑን ተናግረዋል። ከመሰረተ ልማት አቅርቦት አኳያም በአዲስ አበባ የታየው ለውጥ የሚደነቅ መሆኑን ጠቁመው ይህም ውጤታማ አመራር መኖሩን ማሳያ ነው ሲሉም ገልጸዋል። ኢትዮጵያ የታላቁ ህዳሴ ግድብ በራስ አቅም ገንብታ እውን ማድረጓ ትልቅ እርምጃ መሆኑን የገለጹት ፕሮፌሰሩ ቀጠናውን በኃይል ለማስተሳሰር ያላትን ቁርጠኝነት ያሳያል ብለዋል። ኢትዮጵያ ከድህነት ለመላቀቅ በምግብ ዋስትና በኃይል አቅርቦት ላይ ያስመዘገበቻቸው ውጤቶች ከኢትዮጵያ አልፎ በቀጠናው ሀገራት በጎ ተጽዕኖ ያላቸው መሆኑን አንስተዋል። የኢትዮጵያ የልማት ኢኒሼቲቭ አፍሪካ አጀንዳ 2063 ጋር የተሳሰረ መሆኑንም ገልጸው ለሌሎች የአፍሪካ ሀገራትም ሞዴል ሆኖ የሚያገለግል ነው ሲሉ ተደምጠዋል። ከታላቁ ህዳሴ ግድብ ንጋት ሐይቅ የሚገኘው የአሳ ሀብት በአግባቡ ጥቅም ላይ ማዋል የሚያስችል መማሪያ መዘጋጀቱን
የግብርና ሚኒስቴር ዴኤታ ፍቅሩ ረጋሳ ገለጹ። ታላቁ የኢትዮጵያ ህዳሴ ግድብ በኢትዮጵያውያን እውቀት ጉልበትና ጥሪት ተገንብቶ ለስኬት የበቃ ታላቅ ፕሮጀክት ነው ሲሉም ተደምጧል። የህዳሴ ግድብ ግንባታ እውን መሆን ለኢትዮጵያ እድገት ማንሰራራት አዲስ የታሪክ ምዕራፍ የከፈተ የሀገር ሀብት መሆኑንም ይታወቃል። የታላቁ ህዳሴ ግድብ ትሩፋት የሆነው ንጋት ሐይቅ ለአሳ ምርትና ምርታማነት መጨመርና ለአካባቢው ተጨማሪ የኢኮኖሚ አቅም እየሆነ መጥቷል። የግብርና ሚኒስቴር ዴኤታ ዶክተር ፍቅሩ ረጋሳ ለኢዜአ እንደገለጹት በታላቁ ህዳሴ ግድብ ላይ የተንጣለለውና ንጋት ሐይቅ በሚል የተሰየመው የውሃና ሀብት ለሌሎች ወንዞች ጋር ያለውን ተፈጥሯዊ ግንኙነት ላቅ ያለ ነው ብለዋል። በዚህም ሐይቁ በርካታ ተፈጥሯዊ ንጥረ ነገር በውስጡ የያዘ መሆኑን ለአሳ ሀብት ልማት ምቹ ሁኔታን ፈጥሯል ሲሉም ተደምጠዋል። በአሁኑ ወቅት ንጋት ሐይቅ 15000 ቶን አሳ የማምረት አቅም እንዳለው የገለጹት ሚኒስቴር ዴኤታው ይህም ለአካባቢው ማህበረሰብ ትልቅ የስራ ዕድል ይዞ መምጣቱንም መቻሉን አብራርተዋል። ከንጋት ሐይቅ የሚገኘው ዘርፈ ብዙ ጠቀሜታ በዘላቂነት ለማረጋገጥ ግብርና ሚኒስቴር ጥናት ማካሄዱንም ገልጸዋል። አድማጮቻችን ያዳመጣችኋቸው ደግሞ የቢዝነስ መረጃዎቻችን ነበሩ። ዕለተ አርብ ጥቅምት 21 ትርታ 00 የምሳ ሰዓት ዜናዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ እጅግ እናመሰግናለን። ዜናዎችን ወደ እናንተ በማድረስ እኔ በፍቅር ግዛቸው አብሬያችሁ ቆይታ አድርጌ ነበረ። የትርታ 97.6 መሰናዶች እስከ እኩለ ሌሊት 6 ሰዓት መደመጣቸውን ይቀጥላሉ። መልካም ጊዜ። ትርታ 97.6